እናንተ ኢትዮጵያውያን የባህር በር አጣን ብላችሁ በጂኦፖለቲካው ዓለም ስትጨነቁና ስትከራከሩ ኖራችኋል። ኢትዮጵያና ቀይ ባህር በታሪክ በደም በሃይማኖትና ሰላማዊ ቀይ ባህር የሌለው ህዝብና ጉልበቱ የተላቀቀ ሰውነት ህይወት የላቸውም የሚለው የአካባቢው ሀገራትም ስለ ቀይ ባህር እንዲሁ ያደርጋሉ። The Red Sea is not just a beautiful body of water. ሁላችንም አይናችን ያረፈው እዚሁ የቅርብ ጎረቤቶቻችን ላይ ነው። ነገር ግን ከዚህ ከቀይ ባህር ማዶ ዛሬ የሌሎች አረብ ሀገራት ሉዓላዊ ግዛት የሆኑት ግዙፍ መሬቶች በአንድ ወቅት የራሳችን ቋሚ ግዛቶች፣ የራሳችን ህዝቦች የሚኖሩባቸው የኢትዮጵያ አካላት ነበሩ ብላችሁ አስባችሁ ታውቁ ይሆን? ዛሬ በዘመናዊ ቴክኖሎጂና በዲኤንኤ ዳታ ትንተናዎች የተረጋገጠ ነገር ግን የተቀበረ ግዙፍ እውነት ነው። ይህን ስነግራችሁ አምሌ አረ ምን እያልከን ነው ልትሉኝ ትችላላችሁ። ሄውላችሁ የዛሬው ትውልድ አእምሮ ውስጥ የታሪክ ሙሉ በሙሉ እንዲሰረዝ ተደርጓል። ቀድሞ ሙሉ ሰፈሩን እናስተዳደር እንደነበር ረስተነዋል። የጥንቶቹ አክሱማውያን በቀይ ባህር ላይ የነበራቸው አእምሮአዊና ወታደራዊ ልዕልና ባህሩን ተሻግሮ የየመንና የሳውዲ አረቢያን ደቡባዊ ጫፎች ጠቅልሎ የያዘ ነበር። ማረጋገጫ ምንድነው ካላችሁኝ ይኸው አብረን እንመልከት። ይህ እንዴት ሊሆን ቻለ? ጥንታዊው የአክሱም ስልጣኔ የዓለምን የንግድ መስመር ለመቆጣጠር ሲል በቀይ ባህር ማዶ ጠንካራ የጦር መንደሮችን፣ ግዙፋን ቤተ መንግስታትንና ሕያው እስትንፋስ ያላቸው ከተሞችን መስርቶ ነበር። እነዚህ ከተሞች ዝም ብለው የቅኝ ግዛት ሳይሆኑ ጥልቅ የህዝብ ለህዝብ ማህበራዊ ትስስር የተፈጠረባቸው የእናንተው ግዛቶች ነበሩ። ቴክኖሎጂው ስነ ህንፃውና ዕውቀቱ ከኛ ወደ እነሱ ይፈስ ነበር። ነገር ግን ጊዜ ሁሌም በአንድ በኩል እንዳጋደለ አይቀርምና የዓለም ጂኦፖለቲካዊ ሚዛን መንቀሳቀስ ጀመረ። የውስጥ ስልጣን ሽኩቻ፣ የውጭ ኃይሎች ጣልቃ ገብነትና አዳዲስ የንግድ መስመሮች መከፈት ያንን ታላቅ ግዛት ተፈታተኑት። የውጭ ኃይሎች ጫናና የውስጥ መዳከም የኃይል ሚዛኑን አዛባው። ስለዚህም ያ ከባህር ማዶ የነበረን ታላቅ ግዛት በጦርነቶችና በስውር የዲፕሎማሲ ሥራዎች ቀስ በቀስ ከእጃችን ወጣ። የሚያሳዝነው ግን መሬቱ ብቻ ከኛ መወሰዱ አልነበረም። ታሪኩም በትውልድ እንዲረሳ ተደረገ። የሰው ልጅ ታሪኩን ሲያጣ ማንነቱ ይጠፋዋል። እኛም የሆነብን ይሄው ነው። ያ ሁሉ የደም ትስስር፣ ያ ሁሉ ማህበራዊ ውህደት የት ገባ ብለን መጠየቅ አቁምን። እዚህ ላይ ነው ታዲያ ዘመናዊ ቴክኖሎጂና ማህበራዊ ሚዲያ ትልቁን ሚና የሚጫወቱት። ታሪክን በወረቀት ላይ መደበቅ ወይም ማጥፋት ይቻል ይሆናል። ነገር ግን በዘረመል ዲኤንኤ ውስጥ በወርቅ የተጻፈውን እውነት አፈር ሊበላው አይችልም። አውቃለሁ አሁን የሁላችንም አእምሮ ውስጥ የሚመላለስ ጥያቄ፣ እሺ ግዛቱ በሴራ ጠፋ፣ ግን እዛ የነበሩት በሚሊዮን የሚቆጠሩ ኢትዮጵያውያን የት ገቡ የሚል ይሆናል። ዘመናዊው የዲኤንኤ ዳታ ማዕከላትና የማህበራዊ ሚዲያ አልጎሪዝሞች ዛሬም ድረስ በየመንና በሳውዲ አረቢያ የሚኖሩ በርካታ ሰዎች በውስጣቸው የኢትዮጵያዊነት ደም እንደሚፈስ ሳይንሳዊ በሆነ መንገድ እያረጋገጡልን ነው። ታዲያ ዛሬ እነዚህ የጠፉ ወንድሞቻችን ምን እየሰሩ ነው? የዘመናዊ ቴክኖሎጂና የማህበራዊ ሚዲያ ትስስር እንዴት ነው ይሄንን የተቀበረ የደም ሚስጥር እያጋለጠ ያለው? በማይካደው የዲኤንኤና የቋንቋ ትስስር ዙሪያ ወደሚያጠነጥነው ጥልቁ የምርመራ ፋይላችን ከፍ ከማለታችን በፊት ታሪካችን ቢመለስ ኖሮ የዛሬው ማንነታችን ምን ሊመስል ይችል ነበር? ኮሜንት ላይ ጻፉልኝ። ታሪክን ከመጽሐፍ ገጽ ላይ መቅደድ ይቻላል። የሰው ልጅ አእምሮ በፕሮፓጋንዳ ማጠብም አይከብድ ይሆናል። ነገር ግን የሰውን ዘረመል ዲኤንኤ ልክ ከፖስተታችሁ በኋላ
እንደደበራችሁ የቲክቶክ ፖስት ድሌት ማድረግ አይቻልም። እናንተ ኢትዮጵያውያን ከቀይ ባህር ማዶ ያለውን ታሪካዊ ግዛታችሁን ረስታችሁ ሊሆን ይችላል። ስለዚህም የዛሬዎቹን የየመን ነዋሪዎች እንደ ባዕድ እናያቸዋለን። ነገር ግን ፖለቲከኞች የሸሸጉትን ይህንን የደም ትስስር ዛሬ የቴክኖሎጂው ዓለምና የማህበራዊ ሚዲያ አልጎሪዝም ሳያስበው አደባባይ እያወጣው ነው። አስቡት፣ ዛሬ በየመን ኤደን ወይንም ሰንዓ የሚኖር አንድ የመናዊ የዘር ግንዴ ከየት ነው የመጣው ብሎ የዘረመል ምርመራ ሲያደርግ ውጤቱ ምን የሚሆን ይመስላችኋል? ኮምፒውተሩ እንኳን ደስ ያለ 40% ኢትዮጵያዊ ነህ፣ 70% ኢትዮጵያዊ ነህ ይለዋል። ይህ የምርመራ ፋይል ዝም ብሎ የፈጠራ ወሬ አይደለም። ዳታው እያሳየን ያለው እውነት ነው። በአክሱም ዘመን እዚያ የሰፈረው ህዝባችን ግዛቱ ሲፈርስ ወደ ኋላ አልተመለሰም። እዚያው ቀረ፣ ቋንቋውን ቀየረ፣ ባህሉን አዋሃደ። ፖለቲካና ድንበር እያሰመርን ስንጣላ የቲክቶክ እና የዩቲዩብ አልጎሪዝም ግን እውነቱን ያውቀዋል። ዛሬ አንድ የመናዊ የባህል ዘፈኑን ቲክቶክ ላይ ሲጭን ይሄማ የኢትዮጵያ ሪትም ነው ብሎ ለናንተ ፎር ዩ ፔጅ ላይ ያመጣዋል። ለምን? ምክንያቱም ድምፁ የከበሮው ምትና የሰውነታቸው እንቅስቃሴ በደም ስራቸው ውስጥ ከተቀበረው የአክሱማውያን አእምሯዊ ትውስታ ጋር አንድ አይነት ስለሆነ ነው። የቴክኖሎጂው ማሽን የሰው ልጅ አርቲፊሻል ድንበር ጥሶ የጠፋውን ቤተሰብ እያገናኘው ነው። እዚህ ጋር ሊነሳ የሚችል ጥያቄ አለ። ይህ ሁሉ የደምና የባህል ትስስር እያለ ታዲያ ቋንቋችንስ? አንዳንዶቻችሁ የነሱ ቋንቋ አረብኛ ነው፣ የኛ ደግሞ የተለየ ነው ልትሉ ትችላላችሁ። ነገር ግን ወደ ጥልቁ የታሪክ ማህደር ስንገባ የጥንቱ የሳባውያን ቋንቋና ግዕዝ ልክ እንደ አንድ ሳንቲም ሁለት ገጽታ ናቸው። ድምጻቸውና ፊደሎቻቸው በሚያስገርም ሁኔታ ይገጣጠማሉ። ይህ የተቀበረ ግዛት የጠፋው በመሬት ካርታ ላይ ብቻ ነው። በሰዎቹ አእምሮና በዲኤንኤ ዳታቤዝ ውስጥ ግን ዛሬም ሕያው ነው። ነገሸተ 25,140 ዋባንም አከተተ ለማሐረም ዘወለደን። የቴክኖሎጂና የማህበራዊ ሚዲያ ውህደት ይህንን የዘመናት ሚስጥር እንዲህ እየፈታው ነው። ነገር ግን ይህንን አጋጣሚ ዛሬ እኛ እንዴት ልንጠቀምበት እንችላለን? ያ የጠፋው መሬት ዛሬ ወደኛ ባይመለስም እዚያ ያለው በሚሊዮን የሚቆጠር የኛ የሆነ ህዝብስ ይህንን የተቀበረ የደም ትስስር ዛሬ ለምንፈልገው የጂኦፖለቲካና የባህር በር ጥያቄ እንደ ቁልፍ ብንጠቀምበትስ? የዚህን ታሪክ አስደንጋጭ የዘመናችን መፍትሄና ፖለቲካዊ ትርፍ ዘ ሞደርን ኮንቴክስት አውጥተን እንፈትሽ። አስቡት፣ የቴክኖሎጂው ዓለምና የዲኤንኤ ዳታ ማዕከላት ያንን የተቀበረ የታሪካችንን ሚስጥር አጋልጠውታል። ነገር ግን ይህንን መረጃ እንደ ተራ የታሪክ ትረካ ሰምተን ለካስ እዚያም መሬት ነበረን ብለን ልናልፈው አይገባም። በጂኦፖለቲካው ዓለም የባህር በር አጣን፣ ተከበብን ብለን ስንቆጭና ስንጨነቅ እንውላለን። ይህ ስሜት ተስፋ ሊያስቆርጥ ይችላል። ስለዚህም ታዲያ አብዛኞቻችን መፍትሄውን የምንፈልገው በትራዲሽናሉ የፖለቲካ ድርድር ወይንም በወታደራዊ ጡንቻ ብቻ መሆን አለበት ብለን ነው። ፖለቲከኞች በሚያሰምሩት ድንበር ተገድበን ስንላፋ፣ እውነተኛው መፍትሄ ግን እዚሁ እጃችን ላይ ስልካችን ውስጥ አለ። ዘመናዊ ቴክኖሎጂና ማህበራዊ ትስስር የፖለቲካ ካርታ የዘጋውን በር በቀላሉ ሊከፍቱት ይችላሉ። የጥንቱ የአክሱም ግዛት በጦርነት ፈርሷል። ዛሬ ያንን መሬት በወታደራዊ ኃይል ዳግም እናስመልሳለን ማለት የማይቻል ነው። ነገር ግን ከቀይ ባህር ማዶ ያሉት በዲኤንኤ በቋንቋ ሪትምና በስነ ልቦና ከኛ ጋር የተሳሰሩት እነዚያ በሚሊዮን የሚቆጠሩ ነዋሪዎች ዘመናዊና ሕያው የባህር በሮቻችን ማድረግ
እንችላለን። በዚህ በአንደኛው ክፍለ ዘመን የሶፍት ፓወር የሚባለው የባህልና የማህበራዊ ትስስር ተጽዕኖ ከጦር መርከቦችን በላይ ከፍ ያለ ዋጋ አለው። እኛ የዲጂታል ይዘት ፈጣሪዎች፣ ወጣቶችና የቴክኖሎጂ አፍቃሪያን ይህንን ስውር ኃይል መጠቀም ያለብን አይመስላችሁም? እስኪ አስቡት። ይህንን የማህበራዊ ሚዲያ አልጎሪዝም ተጠቅመን ታሪካዊ ትስስራችንን የሚያሳዩ ቪዲዮዎችን፣ የጋራ የሆኑ የሙዚቃ ሪትሞችንና የባህል ትርኢቶችን ጎን ለጎን እያደረግን ብናጋራ ምን ሊፈጠር ይችላል? የጋራ መግባባት ይፈጠራል። ያ ስሜት ሲፈጠር ደግሞ የኢኮኖሚ የቱሪዝምና የቴክኖሎጂ ድልድይ በራሱ ጊዜ ይዘረጋል። ይህ ማለት ወደቡን በዲጂታልና በስነ ልቦና መንገድ ተቆጣጠር ነው ማለት ነው። ከቀይ ባህር ማዶ ያለው የጠፋው ቤተሰባችን፣ ምርት ሸማቻችን፣ አምባሳደራችንና የኢኮኖሚ አጋራችን ይሆናል። አዎንታዊ ግን ደግሞ ደፋር መሆን ማለት ይሄ ነው። ማህበራዊ ትስስርን ከዘመናዊ ቴክኖሎጂ ጋር በማዋሃድ የትናንትናውን የተቀበረ ታሪክ የነገው ብሩህ የኢኮኖሚ ኮሪደር ማድረግ እንችላለን። ታዲያ ይህንን ስውርና ግዙፍ የማህበራዊ ቴክኖሎጂ ኃይል ተጠቅመን ቀይ ባህርን ከሚለያይ ግድግዳነት ወደሚያስተሳስር ዘላለማዊ ድልድይነት መቀየር እንችላለን ወይንስ አንችልም? ወይንስ አሁንም በተቆለፈበት የታሪክ ማህደር ውስጥ ያንን ታላቅ አእምሯዊ ልዕልና ቀብረን እንተዋለን? ምርጫውና ውሳኔው የኛው ነው። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ ደግሞ ስራዎቼ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ፊውቸር ዲኮድድ